ጤና ይስጥልኝ እንደምናላችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የኢቲቪ አራት ማዕዘን ዜናዎች ተጀምሯል። አርዕስተ ዜና አስቀድማለሁ። የመከላከያ ሰራዊት ከዚህ ቀደም ከነበሩት 4 የጦር እዞች በተጨማሪ 2 አዳዲስ እዞች መደራጀታቸውን የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል አደም መሐመድ ተናገሩ። በኮሮና ቫይረስ ወረርሽኝ ምክንያት ተቋርጦ የቆየው የመማር ማስተማር ሂደት በተለያዩ አካባቢዎች ተጀመረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ሱዳንን ሽብርተኝነትን ከሚደግፉ ሀገራት ዝርዝር እንደምትሰርዛት ገለጹ። ከኢቲቪ አራት ማዕዘን ዜናዎች ጋር አልጋነሽ ተካነኝ አብራችሁን ቆዩ። በትላንትናው ዕለት ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት ተገኝተው የሰጡትን ማብራሪያ በተመለከተ የአዲስ አበባ ከተማ ነዋሪዎች የተለያዩ አስተያየቶችን ሰጥተዋል። ዋልልኝ ታምር አስተያየቶቹን አሰባስቧል። ቀጥሎ ይቀርባል። ወቅታዊ የሆነው አሁን ለምሳሌ ኮሮናን በተያያዘ በቃ አየር መንገዱ መዘጋት አለበት፣ ብዙ ቦታዎች መዘጋት አለባቸው በሚለው ዙሪያ ላይ ጠለቅ ያለ ማብራሪያና በሳል የሆነ አስተያየት ሰጥተውበታል። እሱኛው ፓርቱ በጣም ጥሩ ነው። ሁለተኛ አንበጣን በተመለከተ አሁን በቃ አንበጣ ከኮሮና ያልተናነሰ ነው፣ ወረርሽኙ በጣም ከባድ ነው። ያው እዛ ዙሪያ ላይ የሰጡትን ማስተያየት ሰምቻለሁ። እሱንም ደግሞ ብዙ ስራዎች እየተሰሩ እንደሆነና ከግብርና ሚኒስቴር ጋር በመሆን የተለያዩ ከዛ በፊትም ያለ ዜናዎችን ሰምቻለሁ እና ጥሩ መግለጫዎችን የሰጡት። ከዚህም ጋር ተያይዞ ደግሞ የታላቁ የኢትዮጵያ ህዳሴ ግድብ ወደኋላ ሌት መሆናችን ወደፊት የቤት ስራ እንደሚያስቀምጥ ተናግሯል። ክቡር ጠቅላይ ሚኒስትር ዶክተር አብይ ተናገሩት ላይ አብዛኛው የኢትዮጵያን ህዝብ ችግርና ቁስል የዳሰሰ ነው። ሆኖም ግን ስለ ቤት ጉዳይ በደንብ እሳቸውም ራሳቸው በደንብ አልጠቀሱትም። ለምን እንዳልጠቀሱት ግን አላቅም። አንድ ሁለተኛ ደግሞ በአሁን ሰዓት በየቦታው ሰው ችግር አለበት። ምንድነው? በሌባና ዝርፊያ ሰው በየጊዜው እየተዘረፈ ምን እያለ ነው? ፖሊስም እያየ ዝም እያለ ነው። ይህንን ደግሞ በሰላም ሁኔታ በደንብ አላስቀምጡት። በዚህ በኩል ትንሽ ችግር አለ ብዬ ገምታለሁ። በሌላው በኩል ግን በአስተዳደሩ በሁኔታው እጅግ በጣም ጥሩ ነው። አገር ይፈርሳል ብለን ብዙ እንሰጋ ነበር። በመከላከያው ረገድ ያለውን ጥንካሬ በፓርላማ ላይ ሲያብራሩ ከማንም የሚመጣውን ኃይል የመመለስ ብቃት አለን፣ መከላከያ ኃይላችን በጣም የተደራጀ ነው ስላሉ በጣም ተደስቻለሁ። ስለ ብር ቀያሪና ስለ አንበጣን በተመለከተ ምክንያቱም አንበጣ መጣ ማለት ያው ሁላችን ነው የሚጎዳን እና የክልልም የሆኑ ፌዴራል መንግስት ተባብረው ማጥፋት አለባቸው ይህን ነገር ማለት ነው። ስለ ብር ቀያሪ ደግሞ አሁን ቀኑን እያለፈ ስለሆነ ሰዎች በቤታቸውን ያለው ብር ህግ መንግስት ባወጣው ብሔራዊ ባንክ ባወጣው መመሪያ መሰረት መቀየር መቻል አለባቸው። ጠቅላይ ሚኒስትራችን በጣም የሚያበረታታ ነገር ነው የሚሰሩትም በልማቱም በምኑም ጥሩ ነው የሚያደርጉት ነገር። ግን አንድ ችግር አለ አዲስ አበባ ውስጥ ላይ የቤት ችግር አለ። የቤት ችግሩን ጠቅላይ ሚኒስትራችን ወረድ ብሎ እንዲያስተካክሉ። ስራ አጦች አሉ፣ ስራ ያጡ ሰዎች አሉ። ስራ አጦ በተለያየ ነገር ላይ መጥፎ የሚባሉ የፖለቲካዊ ደግሞ የጥፋት አይነቶች ላይ የተሰማሩ አሉ። እኔም እያየው ነው፣ ሌላ ሰውም እያየ ሊሆን ይችላል። በዚህ የስራ ዘርፍ ላይ ሰዎች ስራ እንዲያገኙ የስራ መንገዶችን ማመቻቸት ትልቁ መሰረት ያለበት እዚህ ላይ ነው። የድህነታችን ልዩነታችን ትንሽ ስለሰፋ መንግስት ይህን ችግራችን እያየ ለቤት አከራይና ተከራይ ህግ አውጥቶ በስነ ስርዓት አከራዮች እንዲያከራዩና ብራቸውን ቢያንስ ቀነስ እያደረጉና በስነ ስርዓት ህግ ወጥቶ በህጉ መሰረት እያከራዩ እንዲሰሩ ቢያደርጉ እጅግ በጣም ደስ ይለናል።
የአዲስ አበባ ከተማ አስተዳደር ምክር ቤት 8ኛ የስራ ዘመን የመጀመሪያ መደበኛ ስብሰባውን እያካሄደ ነው። በስብሰባውም የከተማ አስተዳደሩ የሩብ ዓመት የስራ አፈጻጸም ላይ ሪፖርት ቀርቦ ውይይት ይካሄድበታል ተብሎ ይጠበቃል። ምክር ቤቱ ክፍለ ከተሞችን እንደ አዲስ ለማዋቀር በተዘጋጀ አዋጅ ላይም ውይይት ያካሂዳል። በተጨማሪም የተለያዩ ሹመቶች በምክር ቤቱ ይጸድቃሉ ተብሎ ነው የሚጠበቀው። የመከላከያ ሰራዊት ከዚህ ቀደም ከነበሩት 4 የጦር እዞች በተጨማሪ 2 አዳዲስ እዞች መደራጀታቸውን የጦር ኃይሎች ጠቅላይ ኢታማዦር ሹም ጀነራል አደም መሐመድ ተናገሩ። በዚህም የእዞቹ ቁጥር 6 መድረሱ ተገልጿል። የመከላከያ ሰራዊት ጠቅላይ ኢታማዦር ሹምና ምክትል ጠቅላይ ኢታማዦር ሹም ጀነራል ብርሃኑ ጁላ መግለጫ ሰጥተዋል። ሰለሞን አበጋዝ ተከታትሎታል። የመከላከያ ሰራዊት የሀገርን ሉዓላዊነት የማስከበርና የሕዝብን ደህንነት የማረጋገጥ ተልእኮዎችን በዋነኝነት አንግቦም ለሀገርና ለሕዝብ ሲል እስከ ሕይወት መስዋዕትነት እየከፈለ መሆኑ ተገልጿል። የጦር ኃይሎች ጠቅላይ ኤታማዦር ሹም ጀኔራል አደም መሐመድና ምክትል ጠቅላይ ኤታማዦር ሹምና የኦፕሬሽን መምሪያ ኃላፊም ጀኔራል ብርሃኑ ጁላም በጋራ በሰጡት መግለጫም ያረጋገጡት ይህንኑ ነው። በሰራዊቱ ውስጥ ከዚህ ቀደም የነበሩና ትልልቅ ግዳጆችን የተወጡና እየተወጡ የሚገኙ 4 የጦር እዞች አሁን ላይ 2 አዳዲስ እዞች ተጨምረውላቸውም የጦር እዞች ወደ 6 ከፍ ማለታቸው ተገልጿል። እንደ አዲስ ያደራጀናቸው እዞች አንዱ የሰሜን ምዕራብ እዝ ነው። የሰሜን ምዕራብ እዝ ባህር ዳርን መነሻ አድርጎ የተለያዩ ኤሪያዎችን ተሰጥቶት ኤሪያ ኦፍ ሪስፖንሲቢሊቲውን ባህር ዳርን አድርጎ የሚሰራ ይሆናል። ሌላው ማዕከላዊ እዝ ነው፣ እንደ አዲስ ያደራጀ ነው። ይሄ ማዕከላዊ እዝም ማዕከሉ አዲስ አበባ አካባቢ ሆኖ የተወሰኑ ኪሎ ሜትሮች ከአዲስ አበባ ደግሞ ግዳይ ተሰጥቶት ኤሪያ ኦፍ ሪስፖንሲቢሊቲ ተሰጥቶት የሚሰራ እዝ ነው የሚሆነው ማለት ነው። እነዚህ አዳዲስ የጦር እዞች በዚህ ዓመት ወደ ተግባር እንደሚገቡ የተገለጸ ሲሆን በየአካባቢው ለሚፈጠሩ ችግሮች አፋጣኝ መፍትሄ ለማምጣትና የሚቃጡ ጥቃቶችን ለመቀልበስ ትልቅ ፋይዳ ይኖራቸዋል ብለዋል ጠቅላይ ኤታማዦር ሹሙ ጀኔራል አደም መሐመድ። እዞቻችን የሚሰጣቸው ግዳጅ እንደየ የተሰጣቸው አካባቢ ዞሮ ዞሮ ዋናው ግዳጃቸው ተመሳሳይ ቢሆንም የሀገርን ሉዓላዊነት የሕዝብን ደህንነት የማረጋገጥ የመጠበቅ ጉዳይ ቢሆንም ግን ደግሞ ፈጥኖ ችግሮችን የመቆጣጠር አቅም እንዲኖራቸው አቅሞችን ለማባዛትም በቀላሉ ለመቆጣጠርም የሚያስችል የኃይላችንን መልቲፕላይ ለማድረግም የሚያስችሉ አደረጃጀቶችን አሁንም መጨመር አለብን ብለን ከ4 እዝ ወደ 6 እዝ እያሳደግን ያለ ነው ማለት ነው። የጦር እዞቹ የተደራጁበት ምክንያትም ባለፈው ዓመትና ዘንድሮ የተደረጉ የስጋት ትንተናዎች መሰረት ያደረጉ ናቸው ያሉት ደግሞ ምክትል ጠቅላይ ኤታማዦር ሹምና የኦፕሬሽን መምሪያ ኃላፊም ጀኔራል ብርሃኑ ጁላ ናቸው። የጦር እዞቹ የብሔር ብሔረሰቦችን ተዋጽኦም መሰረት አድርገዋል ብለዋል። እነዚህ 6 እዞች ከመላ የአገሪቱ ብሔር ብሔረሰቦች የተመጣጠነ አመራር እንዲያገኙ ተደርጎ የአብዛኛው ህዝቦች ተዋጽኦ ያካተተ ነገር ግን በችሎታ ላይ የተመሰረተ አመራር እንዲኖራቸው ተደርጎ የተዘጋጀ ነው እና ከእንቅስቃሴውን ጀምረናል። በቅርብ ወራት ሁሉንም አደራጅተን እንጨርሳለን። ከዛ በኋላ አገሪቷ በአንዳንድ እዞች ላይ የነበረው ጫና ተካፍለው የሚሰሩ እዞች ይፈጠራሉ ማለት ነው። ሰፊ ቀጠና ተሰጥቷቸው የውስጥም ሆነ የውጭ ጠላት ሲያጋጥም ላልተወሰነ ጊዜ ራሳቸውን ችለው መመከት የሚችሉ የጦር እዞች መበርከታቸውም አሁን በሀገሪቱ እየተስተዋሉ ያሉ ግጭቶችንና አለመረጋጋቶችን በአስቸኳይ እልባት ለመስጠት ያስችላልም ተብሏል። በአዲስ መልክ ከተደራጁት የጦር እዞች በተጨማሪም በጦር ኃይሎችም ተጨማሪ አደረጃጀቶች ተፈጥረዋል። በአዋጅ ምድር ኃይል የሚባል አደረጃጀት አለን። ፕራክቲካሊ ግን የምድር ኃይል ኮማንድ የሚባል የለም። ለረጅም ጊዜ አልነበረንም። እዞች የሚባሉ ነበሩን። ለረጅም ጊዜ እዞች የሚባሉ አሉ፣ አሁንም አሉ። እነዚህ እዞች አንዳንዴ ቁጥራቸው ሊጨምርም ሊያንስም ይችላል። እንግዲህ ሁኔታው ያው ታስክ ነው፣ ግዳጅ መሰረት አድርጎ ነው ያ ነገር የሚሆነው። አየር ኃይል ያው የምታውቁት ነው። በሀገራችን ለረጅም ጊዜ
የቆየና ልክ እንደ ምድር ኃይል የነበረ ተቋም ነው። በዚህ ሪፎርም አንዱ ትልቁ ሊኖረን ይገባል ተብሎ ታስቦ እየተሰራ ያለው አደረጃጀቱም ተጨርሶ እየተሰራ ያለው የባህር ኃይል አደረጃጀት ነው። ይሄም የባህር ኃይል አደረጃጀት ወይም ባህር ኃይል የሚባለው አልነበረንም። ያው እንደምታውቁት ሀገራችን ላንድ ሎክድ ነች። ይሁንና የሀገራችን ምርት መግቢያና መውጫም የኤክስፖርትና የኢምፖርት ምርቶቻችን ትልቁ የኢኮኖሚ እንቅስቃሴያችን አንዱ ባሉን በአካባቢ ባሉ ጎረቤት ሀገሮች በምንጠቀማቸው ባህር ነው ወይም ወደቦች ነው። ስለዚህ ከፍተኛ የብሔራዊ ጥቅም ኢሹ ነው። የመከላከያ ሰራዊት በብቃት የተካንም ዘመኑ ያፈራቸውን መሳሪያዎች ታጠቅም ከማንኛውም የውስጥም ሆነ የውጭ ጠላት ሲያጋጥም የሀገርን ሉዓላዊነት ለማስከበርና የሕዝብን ደህንነት ለማረጋገጥ የሚችል አቋም ላይ መሆኑም በጋዜጣዊ መግለጫው ላይ ተገልጿል። የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል አደም መሐመድና ምክትል ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላ በሰጡት ጋዜጣዊ መግለጫ ላይ ካነሷቸው አበይት ጉዳዮች መካከል የሀገሪቱ ወቅታዊ የጸጥታ ጉዳዮች ይገኙበታል። የራሳቸውን አጀንዳ ለማሳካት ህዝብን ከህዝብ ጋር ለማጋጨት በሰውና በንብረት ላይ ከፍተኛ ጉዳት የሚያደርሱ አካላት ከለውጡ በፊትም ሆነ ከለውጡ በኋላ እንደተከሰቱ ጠቅላይ ኤታማዦር ሹም ጀነራል አደም መሐመድ ተናግሯል። ግጭቶች አብዛኛውን ጊዜ ከአስተዳደርና ከማንነት ጥያቄዎች ጋር በተያያዘ ጎሳን መሰረት ያደረገና አልፎ አልፎም ሃይማኖትን መሰረት አድርገው ድብቅ አጀንዳቸውን የሚያራምዱ ኃይሎች ግጭት ሲቀሰቅሱ ቆይቷልም ተብሏል። አሁን ላይ በአብዛኛው የሀገሪቱ አካባቢዎች የጸጥታ ሁኔታው እየተሻሻለ መምጣቱን ጀነራል አደም መሐመድ ተናግረዋል። መተከል አካባቢ የታዩ ችግሮች እንግዲህ መከላከያ አሁንም ዋናው ግዳጅ የሀገርን ሉዓላዊነት የመከላከል የሀገርን ድንበር የመከላከል ዋና ግዳጅ እሱ ነው። ግን አሁን ባለን ተጨባጭ ሁኔታ አልፎ አልፎ ደግሞ ብቻም ሳይሆን ክልሎች በተለይ ጉዳዩ ችግሩ ከአቅማችን በላይ ነው፣ የጸጥታ ሁኔታ አጋጥሞናል ብለው ሲጠይቁ ፕሮፐር የሆነ አግባብን ተከትለው ሲጠይቁ ህገ መንግስታዊ በሆነ መንገድ ነው ኢንተርቪን የምናደርገው። ምክንያቱም ክልሎች የራሳቸው ልዩ ኃይል አላቸው፣ ፖሊስ አላቸው፣ ከዛም በላይ የፌዴራል ፖሊስ አለ። ስለዚህ ሰራዊቱ ህጋዊ በሆነ መንገድ ነው ወደ እንደዚህ አይነት የኢንተርቬንሽን ስራ ሊሰራ የሚችለው ማለት ነው። ይሁን እንጂ ባለፉት በተለይ 2011 ምን በለው 2012 በርከት ያለ ቦታ ላይ ኮማንድ ፖስቶችም ነበሩን። በነዛ ኮማንድ ፖስቶች ስራዎቻችንን እየሰራን የመጣንበት ሁኔታ አለ። በቤንሻንጉል ጉሙዝ ክልል አካባቢውን ወደ ቀድሞ ሁኔታ ለመመለስና ንጹሐን ዜጎችን ከጥቃት ለመታደግ እየተሰራ ያለው ስራ መሻሻሎችን አሳይቷልም ብለዋል። በሌሊት ህዝብን የሚያፍኑ የሚገሉ ተልዕኮ ያላቸው የታጠቁ ታጣቂዎች እና ሽፍቶችን ሰራዊታችን እየተቆጣጠረ ነው ያለው። በጣም ሰፊ የሆኑ ስራዎች ነው እየሰራ ያለው። ኦልሞስት በሁሉም ወረዳዎች ስጋት ባለባቸው ወረዳዎች ሰራዊታችን ገብቷል። አሁን እነዚህን ታጣቂዎችም በከፍተኛ ደረጃ በቁጥጥር ስር እያደረገ ነው ያለው። ይሄ ቀበሌዎችንም እንደ አዲስ በሚገባ መንግስት እንዲያደራጅ፣ ወረዳዎችንም እንዲያደራጅ፣ ሚሊሻዎችንም እንደዚሁ በአግባቡ እንዲያጠራ ከማጥራት ስራ ጋር የማጥራት ስራ ተሰርቶ የጸጥታ ስራውን ሊያግዙ በሚችል መንገድ በአግባቡ የማደራጀት ስራ በከፍተኛ ደረጃ እየተሰራ ነው ያለው። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹምና የኦፕሬሽን መምሪያ ኃላፊ ጀነራል ብርሃኑ ጁላ በበኩላቸው የመከላከያ ሰራዊት ለህዝብና ለሀገር የቆመ ስለሆነ ዋጋ እየከፈለ ችግሮችን ለመቀነስ እየሰራ ይገኛል ብለዋል። መተከል እኛ ባንገባ ኃይል ባንጨምር ኮማንድ ፖስት ባናቋቁም ያቺ መጀመሪያና ሁለቴ ሶስቴ አራቴ በየሽፍታው እየተንቀሳቀሰ በሚፈጥረው እንትን ብቻ አይቆምም። ጠቅላላ እልቂት ነው የሚፈጥረው የነበረ። መከላከያ ሰራዊቱ ከፍተኛ ዋጋ ከፍሏል። ጸረ ሰላም ኃይሉ ወደ ህዝብ ውስጥ እየገባ
ሰራዊቱ ህዝቡን ላለመምታት እያለ ግን እሱ እየተመታ እዛ አካባቢ ያለውን ሰው ህይወት ለመታደግ ዋጋ ከፍሏል። እንደ ሪፖርተራችን ሰለሞን አበጋዝ ዘገባ በተለያዩ አካላት የሰራዊቱን ስም ለማጠልሸት የሚደረገው ጥረት ተቀባይነት የሌለውና የሰራዊቱን የህይወት መስዋዕትነት እየከፈለ የሚያከናውነው ተግባር ከግምት ያላስገባ መሆኑን በጋዜጣ መግለጫው ላይ ተነስቷል። የአራት ማዕዘን ዜናዎቻችን አሁንም እንደቀጠሉ ናቸው። ሰሞኑን ከአዲስ አበባ ወደ አማራ ክልል የተለያዩ ከተሞች ደረቅ ጭነት የሚያጓጉዙ የከባድ መኪና አሽከርካሪዎች ላይ ጥቃት መፈጸሙን ለኢቲቪ ቅሬታቸውን ያቀረቡ አሽከርካሪዎች ገልጸዋል። ጥቃቱ የተፈጸመብን የኦሮሚያ ክልል ልዩ ኃይል መለዮ በለበሱና ፊታቸውን በሽርጥ በሸፈኑ ታጣቂዎች ነው ያሉት አሽከርካሪዎቹ በደረሰው ጥቃት የሰው ህይወት አልፏል፣ የአካልና የመኪና ቃጠሎም ደርሷል ብለዋል። ቤተሰብ የምናስተዳድርበትን ስራ አሁን ላይ ዋስትና በማጣት አቁመናል ያሉት አሽከርካሪዎቹ የሚመለከተው አካል መፍትሄ እንዲሰጥም ነው የጠየቁት። ሪፖርተራችን ቤተልሔም ጥጋቡ በስልክ ያነጋገረቻቸው አሽከርካሪዎችን ሀሳብ እንደሚከተለው እንስማ። ስሜ ዋሲሁን ይባላል። ሰዓቱ 6 ሰዓት ተኩል አካባቢ በግምት ማለት ነው። ሌሊት ከአዲስ አበባ ወደ ገብረ ጉራቻ ስትሄድ አሊዶር የምትባል ልዩ ቦታዋ ቁልቁለት ማስቆም የሚባል ነገር የለም። እንደወረርን ጥይት ተኩስ ነው። በቃ ወደፊት ሄድ ብቻ የተመታው ይመታል፣ ያለፈው ያልፋል። ሰዎች በወቅቱ የነበሩ ሰዎች መለዮ ልብስ የልዩ ኃይል ልብስ የለበሱ ናቸው። በዛን ሰዓት የተመታም ያው አይሱዙና ኤፍኤስአሮች ነው። አንዱ የተቃጠለ አለ ቦታው ላይ አለ። አሁንም ቢሆን አልተነሳም። ሌላ ጊዜ ዋስትናም ስለሌለ እኛውን አንመጣም ብለን ቁመናል። ብዙ የቆመ ሹፌር አለ። አሁን የባህር ዳር የጎንደር ሹፌሮች ቁመናል። በየት እንዴት ብለን እንሄዳለን? ምን ዋስትና ሳለን? በቃ ይሄ ነገር ሁለተኛ ሌላ ጊዜ እንዳይደገም መንግስት የሚያደርገውን ነገር እና በወቅቱ ደግሞ እዛ አካባቢ የነበሩትን ጥበቃዎች ማን እንደሆነ አጣርቶ እርምጃ እንዲወስድልን እኛ እንፈልጋለን። በላይነህ ሞገስ እባላለሁ። ሹፌር ነኝ። የምሰራው ከባህር ዳር አዲስ አበባ ነው። አደጋው የደረሰብን ያው በ31 ሌሊት ማለት ነው። ቢያንስ 6 ሰዓት አካባቢ ነው። ያን ያህል ጥይት በ8 ጥይት መኪናው ጋቢናው ሲመታ በቃ አብሮኛ አንድ ተሳፋሪ ነበረ። እሱ እግሩ ተመታ፣ መኪናው ራዳተሩ ምናምን ተመታ። እኔ ደግሞ አይኔ ተመታ። አሁን ተንችናለሁ። 2 አይኔ ነው የተመታ። መስታየቱ ነው እንዳለ የገባበት። ሰዎችን 4 ሰው ወይም 5 ሰው አካባቢ ነው በቃ የታየ ማለት ነው። የመጀመሪያ ያየሁት 2 ነው። 2 ሳያቸው ሙሉ ልብሳቸውን አይቻለሁ። የኦሮሚያ የልዩ ኃይል ልብስ ነው የለበሱ፣ አዲሱ ልብስ ማለት ነው። ከዛ በኋላ እኔ ከተመታ በኋላ ምንም ማየት አልቻልኩም። ወደ መረም አንድ ልጅ አለ። አሁን በቃ የታችኛው አገጩ የለም ተነቅሎ ይሄዷል ማለት ነው። በቃ እሱ ከኔ በፊት የነበረ ልጅ። ለዚህ አይነት ሽፍታም አይቻላውቅም። መኪና የሚያቃጥል ሽፍታ እኔ በህይወቴ አይቻላውቅም። እኔ ሽፍታ ማውቀው መንገድ አቁሞ ካለ ያለህን አምጣ እንጂ ሌላ ነገር ቀጥታ ታርጌት ወደ ሹፌር የሚተኩት ሽፍታ በህይወቴ አይቻላውቅም። ኦሮሚያ ላይ ምንም ያደረግነው ነገር የለም። በቃ ምንም የተቀበሉን ነገር የለም። በቃ ኦነግ ሸኔ ናቸው። በቃ እነሱን እንይዛለን ብቻ ነው ያሉት። ቃልም ተቀበሉን ነገር የለም። ምንም ተጎዳባችሁ ተብለንም አልተጠየቅም። የአማራ ክልል ያው ተቀብለውናል። ያለውን ነገር ለፌዴራል እናሳውቃለን ያሉን። ከዛም ስራ ሁላችንም አቁመን ያለ በዚህ ሁኔታ እንዴት አንቺ በዚህ ሁኔታ ወደ ስራ የምንገባበትም አጋጣሚ ይኖራል ብዬም አላስብም። ወደፊትም የተሻለ ነገር ከሌለ መንግስት በራሱ ማንም ዜጋ እንደ ዜጋ ታይተን በፈለግነው ሀገር ሂደን እንድንሰራ መንግስት ጥበቃ ካላደረገልን ነገር በዚህ ሁኔታ እንዴት ብለን ወደ ስራ እንገባለን? ስሜ መኪ መሀመድ የአይሱዙ ጭነት አሽከርካሪ ነኝ። ከጎንደር አዲስ አበባ ነው የምሰራ እና በመስከረም 30 ቅዳሜ ያለፈው ቅዳሜ ከሌሊት 5 ሰዓት ተኩል አካባቢ ጉራቻ ሳደር በተለምዶ አሊዶሮ የሚባለው ቦታ አካባቢ ያው እንደደረስን ተኩስ ነው የተከፈተብን። ልዩ ኃይሎች ናቸው፣ ረንጀር የለበሱ ናቸው። ፊታቸውን መለየት አልቻለም። ያው መለዮ የለበሱ 3 ናቸው። ሽርጥ ከላይ ተከናንበዋል። ከ3 አይተናል እኛ ከረዳቴ ጋር 3 ነው ያየን እና ያው ከፊት የነበረው መኪና መቱት። ከዛ ወደ እኔ ደግሞ ተኮሱ። እኔ ያልቆምኩም፣ እሱ ወድቋል። ገቢና ላይ 4 ጥይት አርፏል። አስፖንዳው ላይ ደግሞ 1 ጥይት እና ያው የፍሬን ተቆርጧል። አልቆምኩም። በሰዓቱ ራሴን ለማትረፍ ያው ነብቻ አምልጫለሁ። ግን ከኔ ከፊት የነበረው መኪና ወድቋል። መኪናውም ወድቋል፣ ሾፌሩም ሞቷል። ሌሎችም እንደኔ የተተኮሰባቸው አለ። እነሱም ዝም ብለው ነድተውት ነው የመጡ። በሰዓቱ የደረሰልን ነገር የለም። እኛም ያው ከአደጋው ለመሸሽ ወደ ጓጽዮን ነው ነድተን ያው ይህን ችግሩን አይቶ
እኛ ኃላፊነት ወስዶ በሰላም እንድንንቀሳቀስና ቤተሰብ እንድናስተዳድር ነው የምንፈልገው። ተመልካቾቻችን በዚህ ጉዳይ ላይ ምላሽ እንዲሰጡን እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን የኦሮሚያ ፖሊስ ኮሚሽን ምክትል ኮሚሽነር ገናናው ጥበቡ ናቸው። እንኳን ደህና መጡ ኮሚሽነር። መልካም። እስቲ ኮሚሽነር፣ ቀደም ሲል በአሽከርካሪዎቹ ስለቀረበው ቅሬታ በእናንተ በኩል እውቅና አለ? መረጃው ደርሷቸዋል? አዎ ደርሶናል። የድርጊት የተፈጸመው ከሌሊቱ 6 ሰዓት ነው። ከአዲስ አበባ ተነስቶ ወደ አማራ ክልል የሚሻገሩት ተሽከርካሪዎች ላይ ነው ችግሩ የተፈጸመው። ጉዳዩ ደርሶናል። መልካም። እስቲ ኮሚሽነር፣ ጥቃቱ የተፈጸመው የኦሮሚያ ልዩ ኃይል መለዮ በለበሱ ታጣቂዎች ነው የሚል ነገር በአሽከርካሪዎቹ በኩል ተነስቷልና እስቲ በእናንተ በኩል ጥቃት አድራሾቹን ለማወቅ ምን ጥረት አደረጋችሁ? የደረሳችሁበት ነገር ካለስ እነማን ናቸው የሚለውን ይግለጹልን። በአጠቃላይ የኦሮሚያ ልዩ ኃይልም ይሁን የኦሮሚያ ፖሊስ የተቋቋመው የዚችን ሀገር ሰላም ለማረጋገጥና የህዝቡን ደህንነትና የህዝብ ንብረትና ሀገርን ለመጠበቅ እንጂ መንገድ ላይ ቆሞ ዘርፎ ወይም ደግሞ አካልን ማጉደል ወይም ህይወትን ለማጥፋት አይደለም። የኦሮሚያ ልዩ ኃይል ይህንን አልፈጸመም። በተለያዩ መንገዶች ከዚህም ከልዩ ኃይሉም ይሁን በተለያየ መንገድ የከዱ አባሎች ሊኖሩ ይችላሉ። የእነሱ ዩኒፎርም በመጠቀም በየቦታው በምንወስደው እርምጃ የምናያቸው ጉዳዮች አሉ። ይሄ የሚካዳ የለም። በአጠቃላይ ግን ልዩ ኃይሉ ሳይሆን በተለያየ መንገድ ወደ ጸረ ሰላም ኃይልም የገቡ በየቦታው ይዘን እርምጃ እየወሰድንባቸው ያሉ የልዩ ኃይሉን ዩኒፎርም ተጠቅሞ ነው እንጂ ልዩ ኃይል የተቋቋመም ለዚህም አይደለም፣ አላደረገም የሚል ሀሳብ ነው ያለኝ። መልካም። እስቲ አሁን ላይ አሽከርካሪዎቹ ቀደም ሲል አስተያየታቸውን ለኢቲቪ የሰጡት ማለት ነው ስራ ማቆማቸውን ገልጸዋል እና በቀጣይም መሰል ጥቃቶች እንዳይፈጸሙ አሽከርካሪዎቹም ወደ ስራ እንዲመለሱ እናንተ ምን ማረጋገጫ ትሰጣላችሁ? በአጠቃላይ ለአንድም ቀን ይሄ ትራንስፖርቴሽን ስራ አልቆመም። ለፖለቲካ ጥቅም ወደዛ ወደዚህም እየሄዱ ይህንን ፕሮፓጋንዳ የሚነዙ ሊኖሩ ይችላሉ። በእርግጥም ደግሞ የተጎዱ የተፈጸመባቸው አካላቶች አሉ። ይህንን በጋራ ሆነን የምንከላከል ነው እንጂ ለልዩ ኃይል ወይም ደግሞ ለኦሮሚያ ፖሊስም የሚሰጥ አይደለም። ይህም በጋራ ሆነን ሰላምን እናስከብራለን። አሁንም ደግሞ በአማራ መንገድም ይሁን በዚህ በጎጀም መስመር ያለው ይሁን በተለያዩ መንገዶች ምንም የትራፊክ ፍሰት አልቆምም። እስካሁን የትራንስፖርቴሽኑ ሰላማዊም ነው። ከቀን ወደ ቀን ሰላማችንንም እያረጋገን ይህንን የፈጸሙትም ጸረ ሰላም ኃይሎች ናቸው። ይህንን እግር ለእግር ተከታትለን እርምጃ እየወሰድንበት ነው። ምክትል ኮሚሽነር ገናናው ጥበቡ ስቱዲዮ መጥተው ለሰጡን መረጃ አመሰግናለሁ። መልካም ጊዜ ይሁን። አመሰግናለሁ። የአራት ማዕዘን ዜናዎቻችን አሁንም እንደቀጠሉ ናቸው። የአራት ማዕዘን ዜናዎቻችን አሁንም እንደቀጠሉ ናቸው። የአዲስ አበባ ከተማ አስተዳደር ምክር ቤት 8ኛ የስራ ዘመን የመጀመሪያ መደበኛ ስብሰባውን እያካሄደ ነው። በስብሰባውም የከተማ አስተዳደሩ የሩብ ዓመት የስራ አፈጻጸም ላይ ሪፖርት ቀርቦ ውይይት ይካሄድበታል ተብሎ ነው የሚጠበቀው። ምክር ቤቱ ክፍለ ከተሞችን እንደ አዲስ ለማዋቀር በተዘጋጀ አዋጅም ላይም ውይይት ያካሄዳል ተብሎ ይጠበቃል። በዚህ ተጨማሪ የተለያዩ ሹመቶችን በምክር ቤቱ እንደሚጸድቁ ነው የሚጠበቀው። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊሰጠን ባልደረባችን ተመስገን ሽፈራው በቀጥታ መስመራችን ላይ ገብቷል። ተመስገን እንደምን ውለሃል? እንዴት ዋልክ ተመስገን? እስቲ በምክር ቤቱ የተነሱ ዋና ጉዳዮች ምንድን ናቸው? አመሰግናለሁኝ አልጋነሽ። እንግዲህ አንቺን በመግቢያሽ እንደጠቀስሽው የአዲስ አበባ ከተማ ሁለተኛው ምክር ቤት 8ኛ የስራ ዘመን የመጀመሪያ ልዩ ስብሰባውን ወይም መደበኛ ጉባኤውን ነው እያካሄደ የሚገኘው። በዚህ መደበኛ ጉባኤው በሕዝብ ተወካዮች ምክር ቤት አዳራሽ ነው እያካሄደ የሚገኘው። በዋናነት የሚጠበቁ ዋና ዋና አጀንዳዎች ላይ ምክክር እያደረገ ነው የሚገኘው። የመጀመሪያው ነገር ምንድነው? የአዲስ አበባ ከተማ አስተዳደር የከተማ አስተዳደሩ በ3 ወራት ወይም የሩብ ዓመት አፈጻጸሙን ሪፖርት አቅርቧል። በዚህ ላይ አሁን ውይይት እየተካሄደበት ነው የሚገኘው። ከዚህ ውጪ ክፍለ ከተሞችና ወረዳዎችን እንደ አዲስ ለማቋቋም የተዘጋጀው ረቂቅ አዋጅ አለ።
እዛ ላይም በቀጣይ ውይይት ይደረግበታል ተብሎ ነው የሚጠበቀው። ዛሬ ስራውን ሲጀምር ምክር ቤቱ በመጀመሪያ ያደረገው ለ2 ዓመት ከ4 ወራት ገደማ ምክር ቤቱን በአፈ ጉባኤነት ሲመሩ የነበሩትን በአዲስ አፈ ጉባኤ የመተካት ስራ ነው የሰራው። በዚህም ወይዘሮ ዘርፈሽዋል ንጉሴን የአዲስ አበባ ከተማ ምክር ቤት አፈ ጉባኤ አድርጎ ሾሟል። ከዚህ በመቀጠል የተደረገው ነገር ምንድነው? የከተማ አስተዳደሩ ምክትል ከንቲባ ወይዘሮ አዳነች አቤቤ የሩብ ዓመት አፈጻጸሙን ነው ያቀረቡት። እሳቸው እንግዲህ የሩብ አፈጻጸሙን ሲያቀርቡ በዘርፍ ከፍለው ለማቅረብ ነው የሞከሩት። የመጀመሪያው ነገር የዝግጅት ምዕራፍ ብለው እርሳቸው የጠሩት በዋናነት የከተማ አስተዳደሩ የሚመራበትን የ10 ዓመት መሪ ፕላን ማዘጋጀትን ጨምሮ የአመራሮችን ለዚህ ለለውጡ በሚመጥን መልኩ የማዘጋጀት ከፍተኛና መካከለኛ አመራሮችን በዚህ ደረጃ የማዘጋጀት ስራ ተሰርቷል የሚል ነገር አንስተዋል። ሌላው የህዝብ ንቅናቄን ከመፍጠር አንጻር ደግሞ በአጠቃላይ በክረምት የበጎ አድራጎትን ጨምሮ በበጎ አድራጎት ስራዎች በርካታ ሰዎችን በማሳተፍ በተለይ የኮሮና ቫይረስ ክፉኛ የደቆሳቸውን የጎዳቸውን ሰዎች ለመርዳትና ለመደገፍ በርከት ያሉ ስራዎች ተሰርተዋል የሚል ነገር አንስተዋል። ከዚህ ውጪ ደግሞ ጳጉሜ ወርን በአጠቃላይ የበጎ አድራጎት ስራ በማድረግ የበርካታ ሰዎችን ቤት የማደስ ስራ 75 ሚሊዮን ብር በላይ ግምት ያለው አፍርሶ የማደስና እንዲሁም ደግሞ ባሉበት የመጠገን ስራዎች ተሰርቷል ብለዋል። ይህም ከግማሽ ዓመት አፈጻጸሙ እንዳንድ ሆኖ ተቀምጧል ማለት ነው። ከዚህ ውጪ የህዝብ መድረኮችን በመፍጠር የከተማ አስተዳደሩ ላይ የሚነሱ ችግሮችን የመለየት ስራዎችን ሰርተናል ብለዋል ምክትል ከንቲባ ወይዘሮ አዳነች አቤቤ። በዚህም ደግሞ ከመሬት ልማት አስተዳደር ጀምሮ በከተማ አስተዳደሩ በየደረጃ ያሉ ፈጻሚ አካላት እየሰሯቸው ያሏቸውን የተበላሹ አሰራሮችን ለማረም እድል ያገኘንበትን የምክክር መድረክ አካሂደናል የሚል ነገር አንስተዋል። ከዚህ ውጪ በአጠቃላይ የስራ እድል ፈጠራ ላይ ትኩረት ተሰጥቶ ተሰርቷል የሚል ነገር ተነስቷል። የአዲስ አበባ ከተማ አስተዳደር በዚህ በጀት ዓመት ለ280 ሺህ የሚጠጉ ዜጎች የስራ እድል ፈጥራለሁ ብሎ ነው ያቀደው። ከዚህ ውስጥ ደግሞ በሩብ ዓመቱ 42 ሺህ ለሚሆኑ ወጣቶች ወይም ደግሞ ስራ አጥ ዜጎች የስራ እድል እንደሚፈጠር ነው በእቅዱ ያመላከተው። ዛሬ በቀረበው የሩብ ዓመት አፈጻጸም ሪፖርት ደግሞ 43 ሺህ ለሚጠጉ ዜጎች የስራ እድል ፈጥረናል የሚል ነገር አንስተዋል። ይህ ደግሞ ከእቅዱ በላይ ማለት ነው። ይህ ከሁሉም ረገድ የተሰራበት ጥሩ የተገኘበት ነው የሚል ነገር ተነስቷል። በሩብ ዓመቱ ሌላኛው ትልቅ ተሰራ ተብሎ የተነሳው ነገር ምንድነው? የገቢ ግብር አሰባሰብ ነው። የገቢ ግብር አሰባሰቡ ከ91 በመቶ በላይ የተሳካ ስራ ተሰርቷል የሚል ነገር ተነስቷል። እንግዲህ የኮሮና ቫይረስ እንደሚታወቀው በተለይ የግብር ከፋዩ ዘርፍ ላይ ከፍተኛ የሆነ ጫና አድርሷል። ይህንም ደግሞ ለማቅለል የከተማ አስተዳደሩ የተለያዩ ውሳኔዎችን ወስኖ እንደነበር ይታወሳል። የግብር እፎይታ እንዲሁም ደግሞ የውዝፍ ዕዳ ያለባቸውን ሰዎች ዕዳቸው እንዲቃለል ወይም እንዲቀረፍ የማድረግ ስራ ሰርቷል። ከዚህ በመቀጠል እንግዲህ የቀጣይ አቅጣጫዎች ላይም ሀሳቦች ተነስተዋል። ከዚህ በፊት ግን የመሬት ልማትና የቤቶች ላይ የሚመለከት ሀሳብ በሰፊው ቀርቧል። እንግዲህ በ2011 ቤት የወጣላቸው 50 የቤት እጣ እድለኞች የሆኑ 51 ሺህ የሚደርሱ ዜጎች የርክክብ ወይም ደግሞ የውል መፈራረም እስካሁን ድረስ በተለያዩ ምክንያቶች ተራዝሞ ነበረ። ይህንን ወደ ስራ ማስገባታቸውን ወይዘሮ አዳነች አንስተዋል። በቀጣይ የሚሰሩ ስራዎች ላይ የስራ እድል ፈጠራ ትኩረት ተሰርቶት እንደሚቀጥል አንስተዋል ወይዘሮ አዳነች። ከዚህ ውጭ ደግሞ የቤት ልማት ስራውንም በተለየ መልኩ እስካሁን ተሰርቶ በማይታወቅ መልኩ በሌላ አሰራር 100 ሺህ የሚደርሱ ቤቶችን ከአጋር አካላት ጋር በመቀናጀት 26 ሺህ የሚደርሱ ቤቶችን ደግሞ ከባንክ ብድር ጋር በማስተሳሰር እንሰራለን ብለዋል። የመሰረተ ልማት ጥያቄዎችን በተለይ የውሃና የመብራት ጥያቄዎችን ለመስራት እንሰራለን የሚሉ ሰፋፊ ሀሳቦች ተነስተዋል። ካለን ሰዓት አንጻር ግን ይሄ ይበቃል። አልጋንሽ አመሰግናለሁ። ተመስገን። የኦሮሚያ ክልል ትምህርት ቢሮ 147 አዳዲስ ትምህርት ቤቶችን ለማስገንባት ከስራ ተቋራጮች ጋር ተፈራረመ። ለትምህርት ቤቶቹ ግንባታም 4.9 ቢሊዮን ብር በጀት መዘጋጀቱን የተገለጸ። ጉደታ አጀማ ያዘጋጀውን ዘገባ ስሌማን አባይ ያቀርበዋል። በኦሮሚያ ክልል 10.6 ሚሊዮን ተማሪዎች የሚገኙ ሲሆን ከነዚህ ውስጥ 8.4 ሚሊዮኑ የአንደኛ ደረጃ፣ 2.2 ሚሊዮኖቹ ደግሞ ሁለተኛ ደረጃ ተማሪዎች ናቸው። የክልሉ መንግስት ትምህርትን በጥራት ተደራሽ ለማድረግ የተለያዩ ስራዎች እያከናወነ ሲሆን በ4.9 ቢሊዮን ብር ወጪ በ7 ወር ውስጥ ግንባታቸው የሚጠናቀቁ 100 ሁለተኛ ደረጃ ትምህርት ቤቶችን፣ 40 ልዩ ትምህርት ቤቶችና 7 ልዩ አዳሪ ትምህርት ቤቶችን ለማስገንባት የክልሉ ትምህርት ቢሮ ከስራ ተቋራጮች ጋር የፊርማ ስነ ስርዓት አካሂዷል። የኦሮሚያ ክልል ትምህርት ቢሮ ኃላፊ ዶክተር ቶላ ባሪሶ በክልሉ የትምህርት ተደራሽነትን ለማረጋገጥ ቢሮው ሰፊ እንቅስቃሴ እያደረገ መሆኑን ገልጸዋል። የትምህርት ቢሮ የትምህርት ተደራሽነትን የትምህርት ጥራትን ችግር አጥንቶ ለክልሉ መንግስት አቅርቦ የክልሉ መንግስት እውነትም ይሄ ወደፊት ብልጽግና ማረጋገጥ ካለብን ትምህርት ላይ ማተኮር እንዳለብን በማመኑ
መጀመሪያ ላይ ወደ 4.6 ቢሊዮን ይፈጃል ብለን ያሰብነው አሁን ሲያልቅ ወደ ኦልሞስት ወደ 5 ቢሊዮን ነው። ይሄ በጣም ትልቅ ኢንቨስትመንት ነው። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ የስራ ተቋራጮቹ የህዝቡን አደራ በአግባቡ በመወጣት የትምህርት ቤቶቹን ግንባታ በተቀመጠው ጊዜ ውስጥ ማጠናቀቅ እንዳለባቸው አሳስበዋል። ዛሬ ይህንን እድል ያገኛችሁ የስራ ተቋራጮች የሀገርና የህዝብ አደራ ተቀብላችኋል። ስለዚህ አቅማችሁ በቻለው መጠን በንብረትም በጉልበትም ፕሮጀክቱን ማሳካት አለባችሁ። ፕሮጀክቱን በአግባቡ ያጠናቀቁ ይበረታታሉ፣ ስራቸውን በአግባቡ ያልተወጡ ደግሞ ይጠየቃሉ። የሁለተኛ ደረጃ ትምህርት ቤት ግንባታን የወሰዳችሁ፣ አዳሪ ልዩ ትምህርት ቤትን ለመገንባት የፊርማ ስነ ስርዓት ያካሄዳችሁ ስራውን በተቀመጠለት ጊዜ እንድታጠናቅቁ አሳስባለሁ። በፊርማ ስነ ስርዓቱ ላይ የተሳተፉ የስራ ተቋራጮችም የትምህርት ቤቶቹን ግንባታ በጥራትና በተቀመጠለት ጊዜ ሰርተው ማጠናቀቅ ግዴታችን ነው ብለዋል። ከሞቱማን ካሴት ጃርሰ ከናፍ ከንበርባች በፊርማ ስነ ስርዓቱ እንደተገለጸው ለግብዓት የሚያግዙ እቃዎች በመንግስት ቱምሳ የሚባለው ድርጅት ያቀርባል። ድርጅቱ ለነዚህ ሁሉ በአንድ ጊዜ ለማቅረብ ቢቸገርም እንኳን እኛ በራሳችን በተያዘው ጊዜ ውስጥ ለመጨረስ ግብዓቶችን በማቅረብ እንሰራለን። ይህ የዜግነት ግዴታችን ነው። ጉያራ ከናቀቤ ሜሻሌ ስቶርኪ ከዛ ቀብን ሁንዱማ ከዛሬ ጀምሮ ማሽነሪዎችን ወደ ፕሮጀክቶች እንልካለን። እኛ ከ7 ወር በታች ለመጨረስ አቅደናል። ይህ ትምህርት ቤት ትውልድ የሚቀረጽበት ስለሆነም ድርጅታችን ግንባታውን ለማሳካት በሙሉ አቅሙ ይሰራል። የክልሉ ርዕሰ መስተዳድር አቶ ሽመልስ አብዲሳ ከተለያዩ አካላት በድጋፍ የተሰበሰቡትን 210 ኮምፒውተሮችም ለ7 ትምህርት ቤቶች አበርክተዋል። በድሬዳዋ አስተዳደር በኮሮና ቫይረስ ወረርሽኝ ምክንያት ተቋርጦ የነበረው የመማር ማስተማር ሂደት በድጋሚ ተጀምሯል። ተማሪዎችም በኮሮና ቫይረስ ተጋላጭ እንዳይሆኑ በየትምህርት ቤቶቹ የፊት መሸፈኛ ጭንብሉን የማዳረስ ስራና ትምህርት ቤቶቹን በኬሚካል የመርጨት ስራ መከናወኑን ነው የተገለጸው። የድሬዳዋ አስተዳደር የመንግስት ኮሚኒኬሽን ለላከው ዘገባ ሜሮን በረዳ። በኮሮና ወረርሽኝ ሳቢያ በሀገሪቱ የመማር ማስተማር ሂደት ለ7 ወራት መቋረጡ የሚታወስ ነው። ይሁንና ዳግም የመማር ማስተማር ሂደቱን ከጀመሩ የሀገሪቱ ክፍሎች የድሬዳዋ አስተዳደር አንዱ ነው። በአስተዳደሩ ስር የሚገኙ የ8ኛና የ12ኛ ክፍል ተማሪዎች ትምህርታቸውን የጀመሩ ሲሆን ተማሪዎቹ ትምህርት ከመጀመራቸው በፊትም የኬሚካል ርጭት በየትምህርት ቤቶቹ መከናወኑንና ተማሪዎች ርቀታቸውን ጠብቀው እንዲማሩም በየመማሪያ ክፍሎቹ ከ20 እስከ 25 ወንበሮች ብቻ እንዲኖሩ መደረጋቸውን አስተዳደሩ አስታውቋል። ክላሶቹ እንደ ድሮ ብዙ ተማሪ የሚማሩበት ሳይሆን ከ20 እስከ 25 ወንበር ብቻ እንዲኖር ነው የተደረገው በየክላሱ። ስለዚህ ተማሪው የማህበራዊ ርቀት እንዲጠብቅ ለማድረግ ማለት ነው። ዛሬ ተከፍቶ ዝም የሚባልበት የለም። በየጊዜው ቼክ ይደረጋል። አንዳንድ ጊዜም ወደ ትምህርት ቤቶች ጤና ባለሙያዎች ልከን ሳምፕል የመውሰድ ስራዎችም ይኖራሉ። ስለዚህ ፕሪቫለንሱን ለማየት ማለት ነው እና በዛ መልክ ክትትል እያደረግን ነው የምንሄደው። ንጽህና መኖሩም ሶሻል ዲስታንስ መጠበቃቸውን ሁሉ ክትትል እያደረግን ትምህርት ሂደቱ እንዲቀጥል እናደርጋለን ለማለት ፈልጌ። በድሬዳዋ አስተዳደር የሚገኙ ባለሀብቶችና የመንግስት ተቋማትን በማስተባበር የተገኙትን የንጽህና መጠበቂያ ቁሳቁሶች ለትምህርት ቤቶቹ መሰራጨታቸውንም የድሬዳዋ አስተዳደር ትምህርት ቢሮ ኃላፊ ወይዘሮ ሙሉካ መሐመድ ተናግረዋል። ሳኒታይዘር፣ ሳሙና ድጋፍ ሮቶ እያገኘን ያለ ነው። እነዚህንም ለትምህርት ቤቶች የምናሰራጭ ነው። ማስክን ደግሞ ለሙሉ ተማሪ ድሬዳዋ ላይ ያለን ወደ 104,000 ተማሪ ያለን በመንግስትም በግልም ለነዚህ ለአንድ ተማሪ 2 ማስክ ትምህርት ሚኒስቴር ሙሉ በሙሉ የቻለበት ሁኔታ ነው ያለው። እሱም ማስክ ደርሶን ቅዳሜ ማታ ደረሰን። እሁድ ጠዋት ለግልም ለመንግስትም ለሁሉም ገጠርም ጭምር አሰራጭተን ጨርሰናል። ከረጅም ጊዜ በኋላ ወደ ትምህርት የተመለሱት ተማሪዎችም ራሳቸውን ከበሽታው በመጠበቅ ትምህርታቸውን እንደሚከታተሉም ተናግረዋል። ትምህርት ተጀምሯል። በጣም ደስ ብሎናል። ከብዙ ወራት አልፈን የመጣ ነው። ስለዚህ እጃችንን በመታጠብ ንክኪ በመቀነስ መምህራኖቻችንን የሚሉንን በመስማት ልንማር ይገባል እላለሁ። ርቀታችንን የምንጠብቀው ማክሳችንን አድርገን ለእህቶቻችንና ለወንድሞቻችን ያለውን ነገር እያስረዳናቸው በርቀትም ሆነ የሚፈልጉትን እርዳታዎችን እናደርግላቸዋለን። በተማሪ የሚገባኝን እርዳታ ሰጣቸዋለሁ። ከመምህራኖች የሚገባቸውን እርዳታ ካጣራቸውን እንጠይቅላቸዋለን ማለት ነው። በአስተዳደሩ በየትምህርት ቤቶቹ የተማሪዎች የጤና ኮሚቴ በማቋቋም ክትትሉ ቀጣይነት እንዲኖረው እንደሚደረግም የድሬዳዋ አስተዳደር ገልጿል። በተመሳሳይ የኮሮና ቫይረስ ወረርሽኝ እየተከላከለ የመማር ማስተማር ስራውን ማስቀጠል የሚያስችል ዝግጅት ማድረጉን የአዊ ብሔረሰብ አስተዳደር ዞን ትምህርት መምሪያ አስታወቀም። ተማሪዎች በመጽሐፍ እጥረት ምክንያት የሚዋዋሱበት አሰራር
ለኮሮና ቫይረስ ስርጭት አጋላጭ በመሆኑም ችግሩን ለመፍታት በቂ ነው ባይባልም የመጽሐፍት ህትመት መከናወኑም ነው የተገለጸው። ተስፋዬ ጫኔ ዝርዝር አለው። በአዊ ብሔረሰብ አስተዳደር ዞን ቲሊሊ ቁጥር 2 አጠቃላይ ሁለተኛ ደረጃ ትምህርት ቤት 10ኛ ክፍል ተማሪ የነበረው ፋኑኤል ተስፋዬ በኮሮና ቫይረስ ምክንያት ትምህርት እንዲቋረጥ መደረጉን ተከትሎ ከቤተሰብ ጋር አሳልፏል። የኮሮና ቫይረስ ስርጭት በመስፋፋቱ ምክንያት ትምህርት ያለመጀመሩ እሱና ጓደኞቹ ለበርካታ ስነ ልቦናዊ ጫና ተዳርገው እንደነበር የሚናገረው ተማሪ ፋኑኤል ተስፋዬ አሁን ላይ አዲሱን የትምህርት ዘመን በጉጉት በመጠባበቅ ላይ ይገኛል። መምህራኖቻችን አይዟችሁ ችግር የለውም ያልፋልና በቃ ማጥናት አለባችሁ እኛ ማስተማር ስላልቻልን ቤታችሁ ናችሁ ማጥናት አለባችሁ ምናምን በቃ እንደዚህ ያልገባችሁ ነገር ካለ እኛንም ደውላችሁ መጠየቅ ትችላላችሁ ምናምን እያሉ ብዙ መምህራኖቻችን ስልካቸውን ሰጠውን ነበር። አሁን ያው ሊጀመር ነው ምናምን ተብሏል። ከፍተኛ ደስታ ተሰምቶናል። ዓለም አቀፉ የኮሮና ቫይረስ ወረርሽኝ በኢትዮጵያ ጥላውን ካጠላባቸው ዘርፎች መካከል የትምህርት ስርዓቱ አንዱ ነው። በተለይ ደግሞ ያለፉትን 7 ወራት በኢትዮጵያ ምንም አይነት የትምህርት እንቅስቃሴ አልነበረም። ተማሪዎችን በየቤታቸው ነበር እንዲቆዩ የተደረገው ማለት ነው። ነገር ግን የኮሮና ቫይረስ አሁንም ድረስ መቀጠሉን ተከትሎ ህይወት ደግሞ በተቃራኒው መቀጠል እንዳለበት በመታመኑ ምክንያት ተማሪዎች ወደ ትምህርት ቤት እንዲመለሱና ጥንቃቄ በተሞላበት መልኩ የትምህርት ስርዓቱ እንዲቀጥል መወሰኑ ይታወሳልና እንግዲህ ለወትሮ ትምህርት ቤቶች በአንድ ክፍል ውስጥ ከ60 እስከ 70 ተማሪን ያስተምሩ ነበርና ነገር ግን የኮሮና ቫይረስን ለመከላከል በሚደረገው ጥረት ተማሪዎች በአንድ ክፍል ውስጥ ወደ 30 ዝቅ እንዲሉ በመደረጉ ምክንያት አሁን ላይ ትምህርት ቤቶችን ትምህርት ለማስቀጠል በዚህ መልኩ ዝግጅታቸውን እያደረጉ ይገኛሉ። በአዊ ብሔረሰብ አስተዳደር ዞን በ2013 ዓ.ም ከ420 ሺህ በላይ ተማሪዎች ትምህርታቸውን እንደሚከታተሉ የሚጠበቅ ሲሆን 80 በመቶ የሚሆኑት መመዝገባቸውን የዞኑ ትምህርት መምሪያ መረጃ ይጠቁማል። ትምህርት ቤቶችም የኮሮና ቫይረስን እየተከላከሉ የትምህርት ሂደቱን ለማስቀጠል በቂ ዝግጅት ማድረጋቸውን ይናገራሉ። አሁን እኛ የትምህርት ሚኒስቴርን ከመንጠብቅ ሁሉም ተማሪ በራሱ አዘጋጅቶ እንዲመጣ የተማሪውን ነው ግንዛቤ እየፈጠርን ያለ። መምሩም መጀመሪያ ሞዴል ሆኖ እንዲገኝ መምሩ ራሱ አድርጎ እንዲመጣ እዚያ በኋላ ተማሪው ደግሞ ወደ ክላስ ሲገባ ሁሉም ተማሪ በራሱ አድርጎ እንዲመጣ። አሁን አንዳንድ ጥያቄዎች የትምህርት ሚኒስቴር ለምን በሰዓቱ አይደርስም ምናምን ተብሎ ነበር። ያኛው እንደተጠበቀ ሆኖ የትምህርት ሚኒስቴር ሲመጣ የግድ ያን የመጣውን የምንሰጣቸው መሆኑንና አሁን ግን ከቅድመ መከላከል ስለሆነ ራሳቸው ይዘው እንዲመጡ የተማሪዎች አዌርነስ አድርገናል። ትምህርት ቤቶች ኮቪድን መከላከል የሚያስችሉ የተለያዩ ዝግጅቶችን ቢያከናውኑም በአብዛኞቹ ትምህርት ቤቶች አንድን መጽሐፍ ለብዙ ተማሪዎች እንዲጠቀሙበት የሚደረገው አሰራር ለኮሮና ቫይረስ ስርጭት ከፍተኛ ስጋት እንደሚፈጥርባቸው ነው ተማሪዎች የሚናገሩት። ከፍተኛ የመጽሐፍ እጥረት መኖሩን የሚናገረው የዞኑ ትምህርት ቢሮ በበኩሉ ችግሩን ለመቅረፍ ህትመቶች መከናወናቸውን፣ ነገር ግን አሁንም ድረስ በቂ እንዳልሆኑ አስታውቋል። ቢሮ ያሳተማቸው የሁለተኛ ደረጃ መጽሐፍት የተወሰኑት በህትመት ላይ ናቸው፣ መዘግየት ይታያል። ግን ብዙዎቹ ወደ ደብረ ማርቆስ ክዘና ማዕከል ገብተዋል። እኛም ለወረዳዎች ዲስትሪቢዩሽን ሰርተን አሳውቀናል። አይ ቲንክ እስከ ዓርብ ባለው ጊዜ ውስጥ እነዚህ ይገባሉ ብለን ነው የምናስበው። የሁለተኛ ደረጃ መጽሐፍትን በተመለከተ የአንደኛ ደረጃ መጽሐፍት ላይ ግን እጥረቱ የከፋም ባይሆንም አስፈላጊ መጽሐፍት ተጨማሪ መጽሐፍት እንደሚያስፈልጉ ግልጽ ነው። ህትመቱ ትንሽ የመዘግየት ዝንባሌዎች አሉ። ቢሮው ጋር ተነጋግረናል። ኮቪድ የመከላከል አንዱ መሰረታዊ ጉዳይ ስለሆነ ተማሪዎች እያላቸው ተጓደኞቻቸው አይዋሱ ስለሆነም አንድ ለአንድ ማዳረስ የሚቻልበትን እንትን እንድንሰራ ቢሮ የቤት ስራውን ይዞ እየሰራ ነው ያለው። ለኢቲቪ ዜና ተስፋዬ ጫኔ ነኝ ከአዊ ብሔረሰብ አስተዳደር ዞን እንጅባራ። በአፋር ክልል የኮሮና ቫይረስ ስርጭትን ለመከላከል የሚያስችለውን ደረጃ ያሟሉ 604 ትምህርት ቤቶችን የመደበኛ መርሃ ግብር ትምህርት ማስጀመሩን የክልሉ ትምህርት ቢሮ አስታወቀም። የክልሉ ትምህርት ቢሮ ኃላፊ አቶ አህመድ ሱልጣን በአሊዳአር ወረዳ ድቼኦቶ ቀበሌ በሀዩ አንደኛ ደረጃ ትምህርት ቤት ተገኝተው ትምህርት ባስጀመሩበት ወቅት እንዳሉት በ2013 ዓ.ም ትምህርት ለማስጀመር በእቅድ ከተያዘው 943 ትምህርት ቤቶች ውስጥ 604 የገጠር ትምህርት ቤቶችን ትምህርት ማስጀመራቸውን ገልጿል። አካባቢያችን ከጅቡቲ ወደ አዲስ አበባ የሚወስድ መንገድ ያለበት በመሆኑ ከሀገር ውጭ የሚመጡ ስለሆነ ከፍተኛ ጥንቃቄ እንደሚሻም ነው የገለጹት። የቢሮ ኃላፊው አቶ አህመድ ሱልጣን ትምህርት ቤቶችን ለመክፈት በተያዙ 3 ደረጃዎች መሰረት የመጀመሪያ የሆነውን የገጠር ትምህርት ቤቶችን የማስጀመር ስራ መሰራቱንም ተናግሯል። እንደ ሪፖርተራችን አሊሚራ ሙሳ ዘገባ የሀዩ አንደኛ ደረጃ ትምህርት ቤትም በተያዘው መስፈርት መሰረት ትምህርት ማስጀመር መቻሉን የተገለጸው ተማሪዎችም ትምህርት በመከፈቱ ደስተኛ መሆናቸውና ራሳቸውን ከኮሮና ቫይረስ ስርጭት በመከላከል ትምህርታቸውን እንደሚከታተሉ ነው የገለጹት። ኢትዮጵያ ካላት ምቹ የአየር ንብረት ጋር በተያያዘ ከቀጠናው ሀገራት በተለየ
ለአንበጣ መንጋ የመራቢያና የወረራ ማዕከል በመሆኗ ጠንካራ የቅድመ መከላከል ስራ ሊሰራ እንደሚገባ የዘርፉ ባለሙያዎች አሳሰቡ። የአንበጣ መንጋ በሀገሪቱ የግብርና ዘርፍ ላይ በስፋት ጫና ከማሳደሩ በፊትም ድንበር ዘለል የተቀናጀ ስራ ወሳኝ እንደሆነ ነው የጠቆሙት። ኮሰን ብርሃኑ ዝርዝር አለው። ድንበር ዘለል ተሰዳጅ ነፍሳት የሆነው አንበጣ ለምስራቅ አፍሪካ የምግብ ዋስትና ስጋት ከሆነ መንፈቅ ሆኖታል። በአንድ በረራ ከ100 ኪሎ ሜትር ያላነሰ በመንጋ መጓዝ ለሚችለው አንበጣ ከምስራቅ አፍሪካ ሀገራት የኢትዮጵያ የተመቻቸ አየር ንብረት ለተፈጥሯዊ የመራባት ዑደቱ ተመራጭ ቦታ ሆና ተቀምጣለች። የመራቢያ ቦታ ሪስቴሽን ኤሪያ ሄዶ የሚወራው ኢንቬሽን ሳይት አለ። አሁን ኢትዮጵያን ከላይ ከፍ ብለ ኤርትራ፣ ሱዳን ምናምን ይሄ እንዳይ ነገር የለውም። ኦንሊ ሪስቴሽን ነው ያለው። የሚራበት ቦታ ነው። የመን ይሄ ብቻ ነው ያለው። ሳውዲ አረቢያ ይሄ ብቻ ነው። ኢትዮጵያ ሲመጣ ግን ምቹ ነው። ሁለቱም ስላለ እዚህ ካልጠነከርን እዚሁ ይራባል፣ እዚሁ ያጠቃል፣ እዚሁ ይራባል። ስለዚህ ከተለያየ ቦታ ስለሚመጣ እንቁላሉ በአንዴ ወረርሽኝ ደርሳል። ጥንቃቄ ይፈልጋል። በሀገሪቱ ከ1999 እስከ 2012 ዓመተ ምህረት በማዕከላዊ ስታቲስቲክስ ኤጀንሲ በተጠና ጥናት መሰረት በግብርናው ዘርፍ የአንበጣ ተጽዕኖ እድገትም በስፋትም እየጨመረ መጥቷል። ከጊዜ ወደ ጊዜ በተለያየ ምክንያት የምናየው እድገቱም እየጨመረ ስፋቱም እየጨመረ የምናየው ከአንበጣ ጋር ተያይዞ የሚመጣው ወረርሽኝ ስጋት ነው። ይሄንኛውም እኛ በመስሪያ ቤታችን በሚወጡት መረጃዎች በየአመቱ የምናየው ፊገር በተወሰነ መልኩ የሱ ኢምፓክት እየጨመረና ወደ አሳሳቢነት ሁኔታ ላይ እያደገ ያለበት ሁኔታ ነው ያለው። ይህንን እንግዲህ ያው ችግሩን ለመፍታት የሚመለከታቸው ሰፋ ያለ ርብርብ ያው እየተደረገ ነው ያለው። እኛም በአጭር ጊዜ ውስጥ ምን ያክል ጉዳት ነው ያደረሰው፣ ምን ያክል በየትኞቹ ሰብሎች ላይ ነው፣ የትኞቹ የእንስሳ መኖች ላይ ነው ከፍተኛ ጉዳት ያደረሰው፣ በየትኛው አካባቢ የሚለውን በአጭር ጊዜ ውስጥ መረጃ ለማውጣት የመረጃ ዝግጅት ወይም የመጠየቅ ዝግጅት ስራዎችን እያከናወንን ያለ ነው። የመረጃ ማሰባሰቡ ስርዓት እንዳለ ሆኖ ታዲያ ወቅታዊውንና ፋታ የማይሰጠውን የአንበጣ መንጋ ሀገሪቱን ለዘርፈ ብዙ ችግሮች ከማጋለጡ በፊት የመከላከሉ ስራ በራሱ የተቀናጀና የተጠና መሆን እንደሚገባው የዘርፉ ባለሙያዎች ያስቀምጣሉ። አሁን ማታ ነው የሚቀመጠው ይበላው። ማታ የሚረጭበት መንገድ ቢፈለግ አሁን ቀን ሄዶ አውሮፕላን ከሚረጭ ማታ ሲያርፍ ጠዋት እስከ 2-3 ሰዓት ያርፋል እኮ እዛ ላይ ቢረጭ። ስለዚህ እሱን ባህሪውን በደንብ መለየት። አሁን ሶማሌ ተከሰተ ትግራይ ሬዲ መሆን አለበት እና ቅድመ ዝግጅት ኢርሊ ዋርኒንግ በደንብ ማጠናከር አለባቸው። ከዚህ ባለፈ ግን በቀጣይ አንበጣ መንጋው ራሱን በማራባት የሀገሪቱ የጀርባ አጥንት የሆነው የግብርናውን ዘርፍ ከመነቅነቁ በፊት የሰው ኃይል መገንባትና ከቀጠናው ሀገራት ጋር መስራት ወሳኝ መሆኑ የባለሙያዎች ምክር ሀሳብ ነው። ግራውንድ ቴክኒካል ያየረ ነው በደንብ ማሰልጠን እና እነሱን ማብቃትና በደንብ በየወቅቱ አሳንደርጉ ማድረግ። ሜትሮሎጂ ስቴሽን በየቦታው ቢተከል ለምን ሳተላይት ብቻ ላይ መመርኮዙ ጥሩ ስላልሆነ አገራት ውስጥ አሁን ጆይንት ባውንደሪ ቫሉዌሽን የሚባለው ከየመን ጋር ቦርደር ላይ ከሱዳን ጋር ከሶማሌ ጋር እሱን የጋራ ሆነው በየአካባቢው ቅኝት ማድረግና ቅድመ ማስጠንቀቂያ መስጠት። የመከላከያ ቁሳቁሶችን ከጸረ ተባው ነው የሚጀምረው፣ ከመኪና ነው የሚጀምረው። አውሮፕላን አለ፣ ድሮን ያስፈልጋል። ይሄንን በተቻለ አቅም ይሄ 2-3 አይሰራም። በተቻለ አቅም ድጋፍ ጠይቆ በበቂ ሁኔታ እሱን በቃ ዝግጁ ማድረግ። እንደተፈለፈለ እኮ 80% የመሞት እድል አለው። ወፎች ይለቅሙታል። ተውሳክ አለ የሚበላቸው። እዚህ ጋር የሚያስቀር በጣም በስፋት የሚበላ የተፈጥሮ ተውሳክ ወይም የተፈጥሮ ጠላት አባስቶ እዛ ቦታ መልቀቅ እራሱ እንዲቀንስ የምርምር ኢንተርቬንሽንም እዛ አካባቢ አሁን ምናልባት ሊገባ የሚችለው እዛ ብለን በጽንሰ ሀሳብ ያዝነው አለ። ከአርሶ አደሩ አንስቶ እስከ ውሳኔ ሰጪ አካላት ድረስ ከአንበጣ መንጋ ጋር በተያያዘ ያለውን የመረጃ ፍሰት በአግባቡ መመርመርም ለተከታታይና ውጤታማ የመከላከል ስራ አመቺ ሁኔታን የሚፈጥር በመሆኑ ትኩረትን ይሻል የዘርፉ ባለሙያዎች እይታ ነው። በኢትዮጵያ ሁለንተናዊ እድገትን ለማሳካት የበኩሉን ድርሻ ለመወጣት እንደሚሰራ የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ገለጸ። ካውንስሉ ሕጋዊ እውቅና በማግኘቱ ለቀጣይ ስራዎች አቅም እንደሚኖረው እንደሚያስችልም ነው የጠቆመው። ሪፖርተራችን ይነቃቸው ሰማውን ያዘጋጀው ሪፖርተራችን እዮም ሞገስ እንደሚከተለው ያቀርበዋል። የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ከ35,000 በላይ አብያተ ክርስቲያናትና ሌሎች ወንጌላውያን የእምነት ተቋማትን የሚያስተባብር ነው። ካውንስሉ በቅርቡ በሕዝብ ተወካዮች ምክር ቤት ሕጋዊ እውቅናን አግኝቶ የተለያዩ ተግባራትን እያከናወነም ይገኛል። ሕጋዊ እውቅና ማግኘቱንና
በቀጣይ በሚያከናውናቸው ተግባራት ዙሪያ የምክክር መድረክም አካሂዷል። የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ እንዳሉት ካውንስሉ ሕጋዊ እውቅና ማግኘቱ ትልቅ ፋይዳ አለው። ብዙ ትምህርት ቤቶችን የሰሩ የሕክምና ተቋማትን ያቋቋሙ ብዙዎችን በተለይም በገጠሩ ውስጥ ያለውን ህብረተሰብ በትምህርትና በጤና ተደራሽ እንዲሆን ያደረጉ ጉልህ ስራ የሰሩ ግን ያ ሁሉ የማይታወቅ በሀገር በህዝብ ደረጃ አብያተ ክርስቲያናትን የያዘ ካውንስል ነው። ስለዚህ አሁን ወደ አንድ ሰብሰብ አድርገን ስንመጣ አቅማችንን የበለጠ አጎልብተን ለሀገራችን እድገት ጉልህ ስራ መስራት እንችላለን። ካውንስሉ ህጋዊ እውቅና ካገኘ በኋላ የተለያዩ የአደረጃጀት ስራዎችን እየሰራ እንደሚገኝ የካውንስሉ ጽህፈት ቤት ኃላፊ ፓስተር ጌትነት ለማ ተናግረዋል። ካውንስሉ ከሚቀጥለው ከህዳር ወር ጀምሮ የቤተ እምነቶችን፣ ሚኒስትሪዎችን እና የቤተ ክርስቲያን ህብረቶችን ህጋዊ ሰውነት የመስጠት ምዝገባ የሚያካሄድ ይሆናል። ከካውንስሉ አባላት የሚጠበቀው ካውንስሉ የራሱ ደንብ አለው። የምዝገባ ስርዓቱን ተከትለው በካውንስሉ ህጋዊ እውቅና የተሰጣቸው ቤተ እምነቶች፣ ሚኒስትሮችና የቤተ ክርስቲያን ህብረቶች በደንቡ መሰረት መተዳደር ነው የሚጠበቅባቸው። የመድረኩ ተሳታፊዎች በበኩላቸው ካውንስሉ በሚያከናውናቸው ተግባራት የመንግስትና የህብረተሰቡ ድጋፍ ወሳኝ መሆኑን ተናግረዋል። ህገ መንግስቱን ማዕከል ያደረገ እንቅስቃሴ ማድረግ መቻል አለባቸው ሁለቱም አካላት ብዬ አስባለሁ። የመንግስትም አካል የካውንስሊንግ አካል ማለት ነው። በጋራ መስራት የሚጠበቀው ካውንስሉና አባላቱ በጋራ እስከዛሬ ሰሩ የነበሩትን ስራ አጠናክረው መቀጠል ይጠበቅባቸዋል። ከዚህ በተጨማሪ ደግሞ ለመብቶቻቸው መቆም ይኖርባቸዋል። በመድረኩ ከፌዴራልና ከክልል የእምነት ተቋማትና የመንግስት መስሪያ ቤት ተወካዮች ተሳትፈዋል። በአዲስ አበባ ከተማ አስተዳደር ከትራንስፖርት ማህበራት በኪራይ ወደ አገልግሎት የገቡት 560 አውቶቡሶች መጨናነቅን እንደሚቀንስላቸው ተስፋ ማድረጋቸውን ተገልጋዮች ተናገሩ። የከተማ አስተዳደሩም የነዋሪዎችን ችግር ለማቃለል ከትራንስፖርት ማህበራት በኪራይ ወደ አገልግሎት ካስገባቸው 560 አውቶቡሶች በተጨማሪ በቀጣይም ችግሩን በተሻለ ደረጃ ለማቃለል 3000 አውቶቡሶችን ለመግዛት በእቅድ ተይዟል። በጉዳዩ ዙሪያ ነዋሪዎችን አነጋግሮ ሪፖርተራችን ንብረት የተሆነ ተከታዩን ዘገባ አዘጋጅቷል። የአዲስ አበባ ነዋሪዎችን ከሚፈትኑ የቀን ከቀን ችግሮች መካከል ትራንስፖርት ስሙ ከቀዳሚዎች ይጠቀሳል። በከተማዋ ለአንድ የትራንስፖርት ተጠቃሚ ካሰበበት ለመድረስ አሰልቺ የረጅም ሰዓታት ሰልፎችን መጠበቅ ተለምዶ ይሆናል። የከተማ አስተዳደሩ የነዋሪውን የትራንስፖርት ችግር ለመቅረፍ በየዓመቱ ጥረቶችን ያደርጋል። ይሁን እንጂ ችግሩን ማቃለል ፈተና እንደሆነ ተደጋግሞ ይነገራል። ከሰሞኑ ከትራንስፖርት ማህበራት በኪራይ 560 አውቶቡሶች ወደ ስራ እንዲገቡ የተደረገበት አግባብ ችግሩን የማቃለል እርምጃ አንድ አካል ነው። በአውቶቡሶች የመጀመሪያ ቀን ስምሪት በነፃ ሲገለገሉ አግኝቶ ኢቲቪ ያናገራቸው የትራንስፖርት ተገልጋዮች የከተማዋን የትራንስፖርት ችግር ፈተና የበዛበት ሲሉ ይገልጹታል። አዲስ አበባ ውስጥ ከቦታ ቦታ መዘዋወር በጣም ይከብዳል። በተለይ ጠዋትና ማታ ሰራተኛ በሚወጣበትና ማታ በሚገባበት ሰዓት በጣም አስቸጋሪ ነው ያለው። የሰው እና የትራንስፖርት አቅርቦት ተመጣጣኝ አይደለም። በጣም አስቸጋሪ ነው የትራንስፖርት ጠዋትና ማታ ያለው መጨናነቅ። እናንተም እንደምታውቁት በጣም አስቸጋሪ ነው። የህዝብ ቁጥሩም እለት እለት እየጨመረ ነው። የአዲስ አበባ ነዋሪ ችግር ነው። በጣም ታክሲ በጣም ችግር ነው። እኛ ጠዋትና ማታ እየተሳቀቅን ነው። ቢሮ ለመግባት እየተቸገርን ነው። 2 ሰዓት ለምንገባው 3 ሰዓት 3 ተኩል ነው እየገባን ያለ ነው። በስራ በጣም በቃ ይረፍድብኛል። ቶሎ መድረስ አልችልም ምናምን ሌሊት ራሱ ወጥቼ ቶሎ መድረስ አልችልም፣ ይረፍድብኛል። ከስራ ቦታ እንኳን ብዙ እንትኖች አሉብኝ፣ ቻሌንጆች አሉ በዚህ በትራንስፖርት የተነሳ ማለት ነው። የከተማ አስተዳደሩ ከግል የትራንስፖርት ማህበራት በኪራይ 560 አውቶቡሶችን ወደ አገልግሎት ማስገባቱ በየቀኑ የሚታዩ መጨናነቆችን ያቃልላል የሚል እምነት በትራንስፖርት ተገልጋዮች ዘንድ ፈጥሯል። ደካሞች ተጋፍተው መያዝ አይችሉም። ገባ ግፊያ ነው ያለው በሁሉም ቦታ ላይ። ግፊያ ይቀረፋል ብዬ አምናለሁ። ይሄ መጨናነቁን ያስታግሳል ብዬ በግሌ ያስባለሁ። ቀጣይነት ቢኖረው መልካም ነው። ቶሎ እንድናገኝ አሁን ትንሽ የሚያስታግሰው ይመስለኛል የትራንስፖርቱን ስርጭት ማለት። በመጀመሪያው ስምሪት ቀን ተገልጋዮችን በነጻ ሲያገለግሉ ያገኘናቸው አሽከርካሪ አቶ ነብዩ መሐመድ የትራንስፖርት ችግር ነዋሪውን ለዝርፊያና እንግልት እየዳረገ እንዳለ ገልጠው የከተማ አስተዳደሩ የወሰደውን እርምጃ መፍትሄ አምጪ ነው ብለውታል። በጣም ቆንጆ ነው። በጣም መፍትሄ ያለው
ሰው ከመሰለፍ በስራው በድርጅት በስነስርዓቱ ቶሎ ይከፍታል፣ ስራ ቦታ ይገኛል። በኪራይ ወደ ስራ የገቡት 560 አውቶቡሶች የመጀመሪያውን ሳምንት በነፃ ነው አገልግሎት እየሰጡ ያሉት። ይህ ደግሞ በከተማው ነዋሪ ዘንድ ልዩ ስሜትን ፈጥሯል። መንገድ ትራንስፖርት እናመሰግናለን። በነፃ መሆኑ ደስ ይላል። አንድ ኮስት ሚኒማይዝ ታደርጋለህ። ፕላስ ደግሞ ለታክሲ የምጠብቀውን ወረፋ እንዲሁ አሁን አጋጣሚ ነው የገባሁት። ወረፋ ሳልጠብቅ መገልገል ችያለሁ። ያ ለራሱ ጥሩ ስሜት ሰጥቶኛል። ቦሌ 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 ወለጻ ቦሌ ግቢ ነፃ መሆኑን ብቻ ሳይሆን ትራንስፖርት በማግኘት የራሱ በጣም ደስ ይለኛል። የአውቶቡስ አሽከርካሪው አቶ ነብዩ መሐመድ የነፃ አገልግሎቱ ህዝቡን ያስደሰተ አዲስ ነገር ነው ይላሉ። ህዝቡ ያው እያመሰገነ የሚሄደው ደስታው ነው። ደስታው አይቶ ተደርጎ የማይታወቅ ማያምን ሰው ራሱ። በቀጣይም የአዲስ አበባ ከተማን የትራንስፖርት ችግር ለማቃለል 3000 አውቶቡሶች ግዢ እንደሚፈጸም ከተማ አስተዳደሩ እቅድ መያዙን ከሰሞኑ ይፋ ማድረጉ ይታወሳል። ወደ ውጭ ዜናዎች አልፋለሁ። ፕሬዚዳንት ዶናልድ ትራምፕ ሀገራቸው ሱዳንን ሽብርተኝነትን ከሚደግፉ ሀገራት ዝርዝር እንደምትሰርዛት ገለጹ። ከዛ በፊት ግን ለሽብር ተጠቂ ለሆኑ አሜሪካውያን ቤተሰቦች $335 ሚሊዮን ሱዳን መክፈል አለባት ብለዋል። ፕሬዚዳንቱ በትዊተር ገጻቸው ላይ እንዳስታወቁት ሀገሪቱ ከሽብርተኝነት ደጋፊ ሀገራት መዝገብ ስሟ መሰረዟ ጠቀሜታው ለአሜሪካና ለሱዳን ሕዝብ መሆኑንም ጠቁሟል። የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ ግን የተጠየቀውን የካሳ ገንዘብ ብናስተላልፍም ከአሜሪካ መንግስት የተፋጠነ ምላሽ አላገኘንም ብለዋል። ከሱዳን በተጨማሪ ኢራን፣ ሰሜን ኮሪያና ሶሪያም በአሜሪካ የሽብርተኝነት ደጋፊ ሀገራት ስም ዝርዝር ውስጥ መካተታቸውን የዘገቡት ቢቢሲና ሮይተርስ